ጤና ይስጥልን ክቡራንና ክቡራት የኢቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። የኢትዮጵያ ፌዴራል መንግስትና ህወሓትን ማን ወደ ድርድር ይመልሳቸዋል የሚለው ጥያቄ የብዙዎችን ትኩረት ስቧል። ዳንጎቴ ኩባንያ በ17 ቢሊዮን ዶላር ወጪ በቀን 700,000 በርሜል ነዳጅ የሚያጣራ ፋብሪካ ለመገንባት ኬንያን መረጡም። በሱዳን የተከሰተው የኮሌራ ወረርሽኝ የ114 ሰዎችን ህይወት ቀጠፈም። በአሜሪካና ኢራን መካከል ያገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨመረም። ቻይና የሰሜን ኮሪያን የኒኩሌር ሙከራዎች ያጠና አሜሪካዊ ሳይንቲስትን በስለላ ክስ አሰረችም። እነዚህና ሌሎች ተጨማሪ መረጃዎችን ከውጭና ከሀገር ውስጥ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑ። የፌዴራል መንግስትና ህወሓትን ማን ወደ ድርድር ይመልሳቸዋል የሚለው ጥያቄ የብዙዎችን ትኩረት ስቧልም። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ የተፈራረሙት ግጭት የማስቆም ስምምነት ትልቅ ስኬት መሆኑን መዘጋት የለበትም የሚል አቋም አላቸው። አቶ ኪኖፍ በአሁኑ ወቅት ግጭቶችን ለመቀነስ ፖለቲካዊ ውይይቶችን የሚያመቻች ዲያሎግ አድቫይዘር ግሩፕ የተባለ ገለልተኛ ድርጅት ከፍተኛ አማካሪ ናቸው። አገራቸው አሜሪካ በጥቅምት 2013 ጦርነት የገጠሙትን የኢትዮጵያ ፌዴራል መንግስትና ህወሓትን ለማደራደር ግፊት ስታሳድር ምክትል ልዩ መልእክተኛ ነበሩ። ባለፈው ሳምንት ዘሆርን በተባለ ፖድካስት ከክራይሲስ ግሩፕ የአፍሪካ ቀንድ ፕሮጀክት ዳይሬክተር ከሆኑት ከኤለን ቦሳል ጋር ባደረጉት ቃለ መጠይቅ የፕሪቶሪያውን ስምምነት በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜ ግጭትን በድርድር የተቋጨበት እንደነበረም ተናግረዋል። በአሸማጋይነት ላቅ ያለ ሚና ከተጫወተው ዩናይትድ ስቴትስ ወይም ከአፍሪካ ህብረት በላይ ወታደራዊ መፍትሄ ማምጣት እንደማይቻል በመገንዘብ ግጭቱን ለማርገብና ቢያንስ ለጊዜውም ቢሆን ጦርነቱን ለማስቆም መግባባት ላይ ለመድረስ ድፍረቱን ላሳዩት የፌዴራል መንግስትና ህወሓቶች ዋጋ ይሰጣል ብለዋልም። ጦርነቱን ለማስቆም የተደረጉ ጥረቶች የተጀመሩት ኪኖፍ እንዳሉት በአሜሪካ አመቻችነት ከትግራይና የጠቅላይ ሚኒስትር አብይ ተወካዮች ጋር በተደረገ ምስጢራዊ ውይይቶች ነው። የኢትዮጵያ መንግስትና ህወሓት በገጠሙት ጦርነት አሸናፊ እንደማይኖር አሳምኖ ሁለቱንም ኃይሎች ወደ ድል ለመግፋት ከፍተኛ ቁርጠኝነትና ትጋት የተሞላበት ዲፕሎማሲያዊ ጥረቶች አስፈልጓል። በወቅቱ ጦርነቱን ለማስቆም አስቸጋሪ የተፋላሚዎቹ አቋም ግትር ቢመስልም የቀረበላቸው አማራጮች ግን ድርድር ብቻ ነበረም። በአሜሪካና በአፍሪካ ህብረት አሸማጋኝነት ግጭት የማቆም ስምምነት ከተፈራረሙ ከ3 ዓመታት ከ8 ወር ገደማ በኋላ የኢትዮጵያ ፌዴራል መንግስትና የህወሓት አሰጣ ገባ ከ2013 እና 2015 የተካሄደው ደም አፋሳሽ ጦርነት ከመቀስቀሱ በፊት ወደ ነበረበት ደረጃ ተመልሷል። የክራይሲስ ግሩፕ የአፍሪካ ቀንድ ምክትል ኃላፊ ማግኔስ ቴይለር በአሁኑ ወቅት የኢትዮጵያ ፌዴራል መንግስትና ህወሓትን ወደ ድርድር መምራት እጅግ አስቸጋሪ እንደሆነ ገልጸዋል። ዋናው ፈተና ሁለቱም ወገኖች እጅግ የተራራቁ አቋም ላይ ናቸው። በተለይ በፖለቲካ አቋማቸው ባለፈው 1 ወይም 2 ዓመታት ገደማ እጅግ እየተራራቁ ሄደዋል ሲሉ አስረድተዋል። የፌዴራል መንግስትና የትግራይ ክልላዊ መንግስት በሚቆጣጠራቸው መገናኛ ብዙሃን የሚሰሩ ዘገባዎች አንዳቸው በሌላቸው ላይ የሚያቀርባቸው ክሶች ልዩነታቸው ጥልቅ መሆናቸውን የሚያሳዩ ናቸው። ከፍተኛ እልቂት ያስከተለ ብርቱ ውድመት ያደረሰ ጦርነት ያደረጉት የፌዴራል መንግስትና ህወሓት ተመልሶ ወደ ዝግብ ሲገቡ የአፍሪካ ህብረት ኦሉሴጉን ኦባሳንጆ ዳግም ወደ አደራዳሪነታቸው እንዲመለሱ አድርገዋል። ግጭት የማቆም ስምምነት ሲፈራረሙ ዋነኛ አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ወደ መቀሌ አቅንተው ውጥረቱ የበለጠ እንዳይባባስ ለማርገብ የሚቻልበትን መንገድ በተመለከተ ከትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል ጋር ተነጋግረው ነበረ። የ89 ዓመቱ ኦባሳንጆ ወደ ትግራይ የተጓዙት በሰኔ መጀመሪያ ቢሆንም ከዚያ ወደ ድምጻቸው አልተሰማም። የክራይሲስ ግሩፕ የአፍሪካ ቀንድ ምክትል ኃላፊ የሆኑት ማግኔስ ቴይለር ሁለቱን ወገኖች ወደ ድርድር የመመለስ ግፊት ጅማሮ እንዳለ ይናገራሉ። ለዚህ እንደ ተጨባጭ እርምጃ የሚጠቀሰው የኦባሳንጆ የመቀሌ ጉዞ ነው። ቀድሞም የናይጄሪያ ፕሬዝዳንት የሚመራው የአፍሪካ ህብረት የማሸማገል ጥረት የአውሮፓ ህብረትን አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ አዎንታዊ ድጋፍ አግኝተዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑካን በበኩሉ በኦሉሴጉን ኦባሳንጆ የሚመራውን የሰላም ጥረት ሙሉ በሙሉ እንደሚደግፍ አስታውቋል።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ውጥረቱ እየተባባሰ በመጣበት ወቅት የፖለቲካና የማህበረሰብ መሪዎች ፖለቲካዊ ውይይቶችን ማድረግ እንደሚገባቸው እና ግጭት የማቆም ስምምነቱ ሙሉ በሙሉ ተግባራዊ መደረግ እንደሚያስፈልግ ጥሪ አቅርቦ ነበረ። ኤምባሲው የሰላም ሂደቶችን የሚያደናቅፉ አካላት የአፍሪካ ህብረት ውይይት ለማመቻቸት ከሚያደርገው ጥረት በአፋጣኝ መተባበር እንደሚኖርባቸውም አሳስበዋል። ግጭት የማቆም ስምምነት ሲፈረም ቁልፍ ሚና የነበራት ዩናይትድ ስቴትስ በፌዴራል መንግስቱ ላይ ባላት ተሰሚነትና ከህወሓት ጋር ባላት ግንኙነት አሁንም አዎንታዊ ሚና ልትጫወት እንደምትችል ማግኔስ ታይለር ለዶቼ ቬለ ተናግረዋል። ይሁንና ፌዴራል መንግስትና ህወሓት ወደ ድርድር እንዲመለሱ ለማስገደድ አሜሪካ ያላትን መሳሪያዎች ትጠቀማለች ወይ የሚለው ገና የሚታይ ነው ብለዋል። ዳንጎቴ ኩባንያ በ17 ቢሊዮን ዶላር ወጪ በቀን 700,000 በርሜል ነዳጅ የሚያጣራ ፋብሪካ ለመገንባት ኬንያን መረጠም። አፍሪካዊ ቢሊዮነር ኤሊኮ ዳንጎቴ በ17 ቢሊዮን ዶላር ወጪ በቀን 700,000 በርሜል ድፍድፍ ነዳጅ የማምረት አቅም ያለው ፋብሪካ ለመገንባት ኬንያን መምረጣቸውን ተዘገበ። የምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ተቋም ይሆናል የተባለው ይህ ፕሮጀክት ቀጠናው ከውጭ በሚገቡ የነዳጅ ምርቶች ላይ ያለውን ጥገኝነት እንደሚቀንስና የኃይል ዋስትናን እንደሚያጠናክር ይጠበቃል። የነዳጅ ማጣሪያ ፋብሪካው በኬንያ የህንድ ውቅያኖስ ጠረፍ ላይ በሚገኘው ላሙ ላይ የሚገነባ ሲሆን የግንባታ ቦታ ምርጫ ተጠናቆ የአፈር ምርመራን፣ ምህንድስናንና ዲዛይን ጨምሮ የመጀመሪያ ደረጃ ስራዎች እየተከናወኑ ይገኛሉ። ግንባታ 3 ዓመታት ገደማ ሊፈጅ እንደሚችልና ፋብሪካው ለኬንያ እንዲሁም ለጎረቤት አገራት ዩጋንዳ፣ ታንዛኒያ እና ደቡብ ሱዳን የነዳጅ ምርቶችን እንደሚያቀርብ ተዘግቧል። ይህ ነዳጅ ማጣሪያ ፋብሪካ በናይጄሪያ ከሚገኘው የዳንጎቴ ዋና ማጣሪያ ፋብሪካ ጋር ተመጣጣኝ የማጣራት አቅም የሚኖረው ሲሆን ይህም ኩባንያው የነዳጅ ማጣራት አቅሙን በመላው አፍሪካ ለማስፋፋት ያለውን ሰፊ ስትራቴጂ አካል ነው ተብሏል። በተጨማሪም ይህ ኢንቨስትመንት እጅግ ከፍተኛ የሆነ የስራ ዕድል የሚፈጥርና በቀጠናው ያለውን የኢንዱስትሪ እድገት የሚደግፍ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ለፕሮጀክቱ ድጋፋቸውን የገለጹ ሲሆን አፈጻጸሙን የሚከታተል የመንግስት አስተባባሪ ኮሚቴም አቋቁመዋል። በሱዳን የተከሰተው የኮሌራ ወረርሽኝ የ114 ሰዎችን ህይወት ቀጠፈም። በሱዳን አዲስ በተቀሰቀሰው የኮሌራ ወረርሽኝ ቢያንስ የ114 ሰዎችን ህይወት ማለፉን ሲገለጽ በአገሪቱ ካለው ግጭትና የጤና ጥበቃ ስርዓት መፈራረስ በተጨማሪ ከዓለም አቀፍ ለጋሶች የሚገኘው የገንዘብ ድጋፍ በከፍተኛ ሁኔታ በቀነሰበት ወቅት መሆኑ ችግሩን ይበልጥ አካብዶታል ተብሏል። በውሃ ወለድ በሽታ ሳቢያ የተከሰተው ይህ ወረርሽኝ በይፋ ከተደነገገበት ካለፈው ከሰኔ 20 ጀምሮ በተለያዩ ሱዳን ግዛቶች ውስጥ በፍጥነት የተስፋፋ ሲሆን እስካሁንም ከ1330 በላይ ሰዎች በወረርሽኙ ተጠቅተዋል። የበሽታው የሞት ምጣኔ 13.7% ሲደርስ ይህም እጅግ በጣም ከፍተኛና አስደንጋጭ ቁጥር መሆኑን የጤና ባለሙያዎች ገልጸዋል። በአሁኑ ወቅት በሱዳን 33 ሚሊዮን የሚጠጉ ሰዎች ሰብአዊ እርዳታ የሚያስፈልጋቸው ሲሆን ከነዚህ ውስጥም 21 ሚሊዮኖቹ አስቸኳይ የጤና አገልግሎት ይሻሉ። የዓለም ጤና ድርጅት ለሱዳን የጠየቀው 167 ሚሊዮን ዶላር የድንገተኛ ጊዜ እርዳታ እስካሁን የተገኘው 11% ብቻ ነው። በአጠቃላይ የተባበሩት መንግስታት ድርጅት ለ2026 ለሱዳን ሰብአዊ ምላሽ ካቀደው 2.9 ቢሊዮን ዶላር ውስጥ እስካሁን የተሰጠው 90 ሚሊዮን ዶላር ብቻ ነው ተባለም። የተባበሩት መንግስታት ድርጅት ዩኤን ዓለም አቀፍ ለጋሾች የክረምት ዝናብ ወረርሽኙን ይበልጥ ሳያባብሰው የሕክምና ቁሳቁሶችን በሰዓቱ ለማድረስ እንዲቻል አስቸኳይ የገንዘብ ድጋፍ እንዲያደርጉ ጠይቀዋል። በአሜሪካና ኢራን መካከል የአገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በኤስያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን አንድ ብሬንት ድፍድፍ ነዳጅ ዋጋ በ1.9 በመቶ አሻቅቦ በበርሜል $84.87 ዶላር ደርሷል። በአሜሪካ ገበያ ደግሞ በ2 በመቶ በመጨመር በበርሜል $79.75 ዶላር እየተሸጠ ነው። ግጭቱ ተባብሶ በመቀጠሉ ሰኞ ዕለት የብሬንት ነዳጅ ዋጋ በ3 በመቶ ገደማ የጨመረ ሲሆን በ4 ሳምንታት ውስጥ ከፍተኛ ሆኖ ተመዝግቧል። ከግጭቱ ጋር ተያይዞ ነጋዴዎች የሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋ ከቅርብ ወራት ወዲህ እየዋዠቀ ነው ብለዋል። አሜሪካና እስራኤል የካቲት መጨረሻ በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የሆርሙዝ ወሽመጥን ዘግታለች። ወሽመጡ 20 በመቶ የሚሆነው የዓለም አቀፍ ነዳጅና ዘይት የተጣራ የተፈጥሮ ጋዝ የሚተላለፍበት ዋነኛ መስመር ነው። አሁን ላይ ነዳጅ ዋጋ ጭማሪ ብታይም ሚያዝያ ወር ላይ ከነበረበት እጅግ ያነሰ ነው። ሚያዝያ ወር ላይ የአንድ በርሜል ብሬንት ዋጋ $120 ደርሶ ነበረም። ከዚህ ጋር ተያይዞ ፕሬዚዳንት ትራምፕ ሆርሙዝ ከኢራን በስተቀር ለሁሉም መርከቦች እንቅስቃሴ ክፍት ነው አሉ።
ፕሬዝዳንት ዶናልድ ትራምፕ ወሳኝ የነዳጅና የጋዝ መተላለፊያ የሆነው ሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት ለሚደረጉ የባህር ጉዞዎች ክፍት ነው አሉም። ፕሬዝዳንቱ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም፣ ጠበኛና አደገኛ መሪዎቿ ምክንያት መሆኑን ጠቅሰዋል። ጨምረውም ለአሁኑ እቀባው የየትኛውም አይነት የኢራን ጭነቶችን የያዘ ከኢራንና ወደ ኢራን ወደቦች የሚጓዙ መርከቦች ብቻ የሚመለከት መሆኑን፣ ነገር ግን ወደ ሙሉ እቀባ እንደሚሸጋገር አመልክተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አስቀድማ ጥቃት የምትፈጽም ከሆነ አገራቸው የሚሰጠው የአጸፋ ምላሽ ከዚህ ቀደም ከነበረው የበለጠ እጅግ ኃይለኛ እንደሚሆን አስጠነቀቁ። ለኢራን መሪዎች ይህን እናገራለሁ፣ የምታጠቁን ከሆነ አሁን ነገሮች ዝም ማለታችን እንዳትመለከቱ ሲሉ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተናግረዋል። ከዚህ ቀደም ኢራን ጥቃት ስትፈጽም የተወሰደው አጸፋ ቀድሞውኑ ኃይለኛ የነበረ ቢሆንም በቀጣይ የሚኖረው የእስራኤል ምላሽ ግን ተመሳሳይ እንደማይሆን ገልጸዋል። አንድ አካል ሲያጠቃን በሁለት እጥፍ መልሰን የማናጠቃባቸው ቀናት አልፈዋል ሲሉም ተደምጠዋል። ይህንን በኢራን የክፋት ጥምረት ላይ አድርገነዋል። ሊጎዳን በሚፈልግ ማንኛውም አካል ላይ ማድረጋችን እንቀጥላለን። የምናደርገው እንደዚያ ነው በማለት በቪዲዮ መልእክታቸው ተናግረዋል። የአውሮፓ አየር መንገዶች በፋሪስ ባህረ ሰላጤ ሀገራት የአየር ክልል እንዳይበሩ ማስጠንቀቂያ ተሰጣቸው። የአውሮፓ ህብረት የአየር ትራንስፖርት ደህንነት ተቋም የአየር መንገዶች ጦርነት ባገረሸባቸው የፋሪስ ባህረ ሰላጤ አካባቢ ባሉ ሀገራትና የባህር ክፍሎች ላይ እንዳይበሩ አስጠነቀቁ። ካለፈው ሳምንት ጀምሮ አሜሪካና ኢራን እያካሄዱት ባለው ጦርነት ሳቢያ ጋብ ብሎ የነበረው ጦርነት ከተባባሰ በኋላ ወሳኙ የባህር ላይ መተላለፊያ ሆርሙዝ ተዘግቷል። አሁን ደግሞ የአውሮፓ የአየር ትራንስፖርት ተቋም የማጓጓዣ አውሮፕላኖች በባህሬን፣ በኩዌት፣ በኳታር፣ በአረብ ኤሚሬትስ እንዲሁም በባህረ ሰላጤ ላይ እንዳይበሩ አስጠንቅቀዋል። ተቋሙ እንዳለው ተገማች ያልሆነ ወታደራዊ ሁኔታዎች ጥቅም ላይ እየዋሉ ያሉ ሚሳኤሎች፣ ድሮኖች፣ ተዋጊ አውሮፕላኖች እና የአየር መከላከያ ስርዓቶች በአንድ ላይ በቀጠናው በሚደረገው የአየር ትራንስፖርት በረራዎች ላይ ከፍተኛ አደጋ ደቅነዋል። ተቋሙ ለአየር መንገዶች የሰጠው ማስጠንቀቂያ ለ2 ሳምንታት የሚቆይ መሆኑንና በፋሪስ ባህረ ሰላጤ አካባቢ ያለውን ሁኔታ በቅርበት እንደሚከታተሉ ገልጸዋል። ከዚህ በተጨማሪ የኢራን የሲቪል ኒውክሌር ጣቢያ በሚገኘው በሸሂር ከተማን ጨምሮ በተለያዩ የሀገሪቱ ከተሞች ፍንዳታዎች መሰማታቸውን የቴህራን የመንግስት መገናኛ ብዙሃን ዘገቡ። ሌላኛው የወደብ ከተማ ባንዳር አባስ እና አባዳን ከተማ እንደተመቱ ተገልጸዋል። የኢራን መገናኛ ብዙሃን ዘገባ እንደሚያሳየው ብቸኛው የኢራን የሲቪል ኒውክሌር ጣቢያ በሚገኘው በቡሼሂር ከተማ ውስጥ በ4 የተለያዩ ቦታዎች ጥቃት ተፈጽመዋል። የግዛቱ ምክትል ገዢ ኢህሳን ጃሂናን በከተማው የሚገኙ የተለያዩ አካባቢዎች በጠላት ተተኳሾች ተመትተዋል ማለታቸውን መንግስታዊ የዜና ወኪል ኢርና ዘግበዋል። የወደብ ከተማ በሆነው ማህሻርም ፍንዳታ መሰማቱን መገናኛ ብዙሃኑ አስታውቋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫን መርከብ ባልታወቀ የውጭ መሳሪያ እንደተመታ ከተገለጸ በኋላ ነው። የመርከቡ ባለቤት የሆነው ኩባንያ እንደገለጸው ስቶልት ማግኒዥየም የተባለው ነዳጅ ጫኝ የተመታው በአረቢያን ባህር ላይ እየተጓዘ በነበረበት ሰዓት ነው። የመርከቡ የሞተር ክፍል እሳት ቢያያዝም የተጎዳ ሰው አለመኖሩን ገልጿል። በተጨማሪ ኢራን በሆርሙዝ ወሽመጥ ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች መምታቷን አስታውቃለች። በዚህም ጥቃት ህንዳዊ ባህርተኛ መገደሉን ያስታወቀው የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር እርምጃው ድፍረት የተሞላበት እርምጃ ነው ሲሉ አውግዘዋል። የህንድ የውጭ ጉዳይ ሚኒስቴር ኢራን በሆርሙዝ ወሽመጥ 2 መርከቦች ላይ በፈጸመችው ጥቃት 1 ባህርተኛ ሲገደል 10 ደግሞ መቁሰላቸውን አስታወቀች። አሊ ባህያይ እና ሞምባሳ የተባሉ 2 መርከቦች በኦማን የባህር ዳርቻ ባሉበት በኢራን የክሩዝ ሚሳይል ጥቃት ሲደርስባቸው 46 ሰራተኞችን ይዘው እንደነበረ ተገልጸዋል። በአሊ ባህላ መርከብ ላይ ከነበሩት 12 ህንዳውያን መካከል አንዱ ሲገደል ሌላው ደግሞ ጉዳት ደርሶበታል ሲሉ የሚኒስቴሩ ቃል አቀባይ ራንዲሂሪ ጃይስዋል በኤክስ ገጻቸው ጽፈዋል። ሞምባስ በተሰኘው መርከብ ላይ 18 ህንዳውያን የነበሩ ሲሆን 9ኙ በጥቃቱ ቆስለዋል። ከቆሰሉት መካከል 2ቱ የጉዳት መጠናቸው ከፍተኛ መሆኑን ጨምረው ተናግረዋል። የህንድ የውጭ ጉዳይ ሚኒስቴር የኢራን ምክትል አምባሳደርን ጠርቶ በጥቃቱ ላይ ያለውን ጠንካራ ተቃውሞ እንደሚገልጽ አስታውቀዋል። እነዚህ ጥቃቶችና ባህርተኞችን ኢላማ የሚያደርጉ ግጭትን እንዲሁም እንደ ሆርሙዝ ወሽመጥ ያለ ዓለም አቀፍ ውሃ ላይ የሚደረግ ነፃና ደህንነቱ የጠበቀ እንቅስቃሴ ማደናቀፍ በቀን እናወግዛለን ብለዋል። ቻይና የሰሜን ኮሪያን የኒውክሌር ሙከራዎች ያጠና አሜሪካዊ ሳይንቲስትን በስለላ ክስ አሰረችም።
በቻይና የተወለደውና በአሜሪካ ዜግነት ያለው የመሬት መንቀጥቀጥ ወይም ሲስሞሎጂ ባለሙያ ዶክተር ዩን ቺን የሰሜን ኮሪያ የኒውክሌር ሙከራዎችን ለመለየት በአሜሪካ ድጋፍ የተካሄዱ ጥናቶችን ካሳተመ በኋላ በቻይና ለ2 ዓመታት ያህል በእስር ላይ እንደሚገኝና በስለላ ወንጀል ፍርድ ሊቀርብ እንደሚጠበቅ ባለቤቱና የአሜሪካ ሕግ አውጪዎችና የተሟጋች ቡድኖች ገልጸዋል። የ54 ዓመቱ ዶክተር ቺን በ2011 የአሜሪካ ዜግነት ያገኘ ሲሆን በቦስተን ይኖራል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በመጋቢት 19 ቀን 2026 ቺንን በስህተት የታሰረ ዜጋ በማለት በይፋ የለየው ሲሆን መፈታቱንም ለአሜሪካ ቅድሚያ የሚሰጠው ጉዳይ መሆኑን ገልጿል። የቼን ባለቤት ዩፉንግ ሮንጊ እንደተናገረችው ፕሬዚዳንት ዶናልድ ትራምፕ በግንቦት ወር ቤጂንግን በጎበኙበት ወቅት የባለቤቷን ጉዳይ ከቻይና መሪ ሺ ቺን ጋር አንስተው እንደተወያዩ ነግሯታል። ሆኖም ቻይና እስካሁን ድረስ በጉዳዩ ላይ ምንም እርምጃ አልወሰደችም ብላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንያንግ በበኩላቸው በቻይና የፍትህ ተቋማት ጉዳዮችን በሕግ መሰረት ይመለከታሉ፣ በስህተት የታሰረ የሚባል ነገር የለም ብለዋል። ባለቤቱ እንደገለጸችው የቻይና ባለስልጣናት ዶክተር ቺንን ከ100 ጊዜ በላይ ስለ ሰሜን ኮሪያ የኒውክሌር ሙከራዎች የሚለዩ የመሬት መንቀጥቀጥ መረጃዎች ጥናት ጠይቀውታል። በቤተሰቡ አማካሪዎች ግምት መሰረት ቻይና የእሱን እውቀት የመሬት ውስጥ የኒውክሌር ሙከራዎችን ለመጠቀም ፍላጎት ሊኖራት ይችላል ብለዋል። ዶክተር ቺን በ24 ህዳር 5 ቀን ቤጂንግ ዓለም አቀፍ የአየር ማረፊያ ከቤተሰቡ ጋር ቆይቶ እና በሁለት ዩኒቨርሲቲዎች ንግግር ካደረገ በኋላ ቦስተን ለመመለስ ሲዘጋጅ በቻይና የደህንነት ኃይሎች ተይዟል። ባለቤቱ በመጀመሪያ ወራት ከባድ የእስራት ሁኔታ ላይ እንደነበረ ገልጻለች። ቀኑ ሙሉ በጠንካራ ወንበር ላይ እንዲቀመጥ፣ እንዳያነብ፣ እንዳይንቀሳቀስ እና ለስኳር ህመም የሚያስፈልገውን መድኃኒቶች እንዳያገኝ መደረጉን ተናግራለች። አሁንም ከ13 እስከ 18 ኪሎ ግራም ያክል ክብደቱ እንደቀነሰ፣ በቂ ምግብና ተገቢ ሕክምና እንደማያገኝ ገልጻለች። ዶክተር ቺን ከ25 ግንቦት 1 በስለላ ወንጀል ተከሶ ቢሆንም እስካሁን ለፍርድ አልቀረበም። የስለላ ወንጀል ከባድ ከሆነ እስከ ዕድሜ ልክ እስራት ወይም የሞት ፍርድ ሊያስከትል ይችላል ተብሏል። ለሰዓቱ ያዘጋጀናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ማስቀመጫ ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያችሁ የቆየሁት እኔ ጌታ ያውቃል ማንደፍሮት ነበር። ኢቢኤን የዜና ቻናልን ሰብስክራይብ ማድረጉን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።